ጫት እንግዲህ እንደምታየው ሁሉ ጊዜ የጫት ጉዳይ ይነሳል ግን ችግሩ የፈቷው ነገር አይደለም የሚያስቸግረው ተግባራችን መወሰን እያቃተን ነው እንጂ ከሌላው እንዲጋ ታወራለችና እሺ ማለት ልቤ ምናምን ያይ ታወራለች ጫት ጥቅም አለው ብለህ የምቆጥራቸው ጥቅሞች አሉ ግን በዛ ሳባ የማያስፈልገው ነገር ሁሉ ጓደኞች ገዝተዋል ነከለ ገዝተዋል እንደነከለ መሆን አለብኝ ብላ ደብቃ መውሰድ የለባትም ለልጆቹ ስጦታ ከሰጠ እኩል ያካፈል ነው ለሁሉም ተገቢ የሆነ ስጦታ አንዱን ካንዱ ማዳላት የለበትም ነው ኢላ ወጣቶች ሌሎች ማንኛችንም መስጊድ ሲፍቅር ይኑረን የመስጊድ ፍቅር ቀልባችን ይግባ وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون السلام عليكم ورحمة الله وبركاته الحمد لله رب العالمين حمدا كثيرا طيبا مباركا فيه كما يحب ربنا ويرضاه أشهد أن لا إله إلا الله وحده لا شريك له وأشهد أن سيدنا ونبينا وحبيبنا وقدوتنا محمدا عبد الله ورسوله بلغ الرسالة وأدى الأمانة ونصح الأمة وكشف الله به الغمة وجاهد في الله حق جهاده حتى أتاه اليقين من ربه صلوات الله وسلامه عليه وعلى آله وصحبه أجمعين كبراننا كبرات أفريكا تي في تكتاتايوش ይህ አልፈታዋ የተሰኘው ሳምንታዊ የጥያቄና መልስ ፕሮግራማችን ነው ጥያቄዎቻችሁን እንደተለመደው አጠር ያደረጋችሁ ለማቅረብ ሞክሩ በአላህ Subhanahu Wa Ta'ala ፍቃድ የተቻለኝ መልስ ለማቅረብ ሞክራለሁ ስልክ ደውላችሁ ስልኩ ሲነሳ አጠገባችሁ ቴሌቪዥን ካለ ሳይለንት ማድረግን አትርሱ ሁለቱ ቃላቶች ስለሚጋጩ ነው ኢንሻአላህ እና ኢንሻአላሁ ተዓላ በዚህ ባለችን ሰዓት ወሳኝ የሆኑ አንዳንድ ጥያቄዎችን በማስተናገድ ኢንሻአላህ መተዋወስ ይሆናል ይህንን ሰዓት ምን አዳምጥም ሰዎች የምንጠይቅም ሰዎች ኢኽላስ አድርገን ለአላህ Subhanahu Wa Ta'ala ለዕልም በተቀመጥን ቁጥር አጅር አለን ናም ሰላም አልፈታዋናችሁ ናም እኔም ሎት እኔ መጠየቅ የፈለኩት ማለት ነው እሺ የጫት ነገር እንዴት ነው ጫት حرام ይባላል ሐላል ይባላል በጣም ኮንፊውዝ አደረገኝ ይሄ ነገር ጫት እንግዲህ እንደምታየው ሁሉ ጊዜ የጫት ጉዳይ ይነሳል ግን ችግሩ የፈቷው ነገር አይደለም የሚያስቸግረው ተግባራችን መወሰን እያቃተን ነው እንጂ ኺላፍ ያለበት ነገር ከየትኛው ጭቅጭቅ ሳገባ መታውና መራቅ ነው አሁን ይሄ حرام ነው አይደለም ነው ጭቅጭቁ አይደል እንዲህ ያሉ ነገሮችን መራቅ ነው ወሳኙ ከኢስላም ጋር የሚያገናኙ ነገር የለም እንደው ነሰን حرام ነው ባንል እንኳን ይጠላል ከተባለ አንድ ነገር መራቅ ነው ያለብን አስተማማኙን መንገድ ይዘሃል ማለት ነው ለምን ይሻላል ማለት ነው እንደው ባጭሩ ጫትን እንደው ዝም ብለው ከትቢትም አንፃር ይመስኛል አንዳንድ ጊዜስ ከተለያዩ ነገሮች ነው እንጂ ያጋነኑት የመጡት ጥቅም የለውም ብለው ሐኪሞች ይተናገሩ ነው በቃ ከዚህ አንፃር መተው መራቅ አለብን ማለት ነው ጀዛከላሁ ኸይር ማ ገሰርቱ ያ ባረከላሁ ፊክ አያ ኢንሻአላህ እሺ شكرا ባረከላሁ ፊክ አፍሪካሊ ናም ለምሳሌ አንድን ጾም ሳልጾም አልፎኝ ነበር ረመዳን ነው አዎ ረመዳን በምን ምክንያት በወሊድ ምክንያት መጾም አልቻልሽም በሰዓቱ አዎ መጾም አልቻልኩም ነበርና ከዛ በኋላ ከሁለት አመት በኋላ መጾም አልችልም ግዴታ አለብሽ መጾም እንጂ ካልጾምሽው መጾም አለብሽ ጥያቄ የለውም ካልጾምኩት መጾም አለብኝ አይደለ ግዴታ አለብሽ ይበቃም ሳይሆን ግዴታ አለብሽ በምክንያት ያፈጠሩ ሰዎች መንገደኛ ሆነው በሽተኛ ሆነው
በወሊድ ምክንያት ያፈጠሩ ሰዎች ረመዳን እንዲያለቀ ያፈጠሩትን ቀን ያክል መጾም ግዴታ ነው። ቢቻል ቀጣው ረመዳን ከመምጣቱ በፊት ነበር መጾም የነበረብሽ። ነገር ግን አሁን ያለፈው አልፏል። አሁንም ነገ ዛሬ አትበይ። እፊታችን 2 ወር ነው የቀረው ረመዳን ሊመጣ ነው። ከዛ ቀድመሽ ለመጾም ሞክሪ። ሹክራን ባረከላሁ ፊክ። በዑዝር የምናፈጥር ሰዎች ዑዝራችን እንደለቀቀ ያፈጠርንበት ምክንያት እንደተፈጸመ ወይም እንዳለቀ ረመዳንን የበላነው ቀዷ ማውጣት ግዴታ ነው። መቼም ይሁን መቼ በህይወታችን እስካለን ድረስ ማውጣት አለብን። ናም አለይኩም ሰላም ወራህመቱላህ። እሺ ጥያቄው በጋብቻ ዙሪያ ነው። እሺ እኛ ያው ባለማወቅ ከተጋባን 6 ዓመት አካባቢ ሆነናልና እሺ ያኔ ሰፈር የሚከሰርበት ቦታ እሺ አጎት የእሷ ባለቤቴ የእናቷ ወንድም ነበር ወኪል ይሆናል። ማን ወክሎት? ያው ያኔ በቃ ቃዲው አጎቷ ነው ሲል እኛም አላውቅም። አጎቷ ነው አለና እሷው ወክለው ማለት ነው። እሷው ናት እንጂ የአባት ወገን አልወከለውም። የአባት ወገን ሲጀምር የላትም እና በአጋጣሚ እሺ እና እኛም አላወቅንም፣ ቃዲውም አላወቁም። ያኔ ተካሰረና ትክክለኛ የእናት ወንድም ነው ወይስ አይደለም? ትክክለኛ የእናት ወንድም ነው። እሺ አሁን አንዳንድ ፈታዎች ወይ በቃ ምን አይነት ነገር አለና ይሄ በምን መልኩ ይታያል ማለት ነው? طيب በሰዓቱ የአባት ወገን ነበር የለም? የለም ጭራሽ የላትም። ምን ሆኖ እንደው አታውቃቸውም ነው ወይስ ጭራሽ የሉም? ያኔ አታውቃቸውም ነበር። አሁን ቅርብ ጊዜ ነው እንትን ያሉትና የአባት ወገን አልነበራትም። ያኔ አታውቃቸውም ነበር። ከ6 ወር በፊት ምናምን አካባቢ አሁን ተዋውቃለች። አይዋ የእናት ወገን ሲድራትም እነሱ ሰምተው አጽድቀውትም በነበር አንድ ነገር ነበር። ይሄም የለም ያልከኝ ነው። አላወቀችም፣ አታውቃቸውም፣ በዛው አገባች ነው። እንግዲህ ያለፈው ነገር አልፏል። አሁን ላይ ያሉ ጉዳዮችን ነው የምናየው። ጋብቻ ተብሎ እስከታሰረና የእናቷ ወንድም እስካሰረው ድረስ የነበረው ነገር ስህተት ነው ብሎ ማበላሸት ሙሉ በሙሉ ይከብዳል። ወአላ ኩሊ ሐል ግን ከዛም በኋላ ወደፊትም በምትጋቡ ሰዓት የእናት ወገን ውርስ ላይ እኮ አያገኝም እኮ ውርስ ላይ ጭራሽ ነው አያገኝም። አሶባ የሚበሉ አሶባ የሚባል የውርስ አይነት ጣለ። እሱን የሚበሉ ሰዎች በቅደም ተከተል ነው ኒካህ ሊያስሩ የሚችሉትና ወደዛ ነው መታየት ያለበት እንጂ የእናት ወገን የእናት ልጅ ብቻ እንኳ ቢሆን ከአባት የማይወለድ ከሆነ ኒካህ ማሳሰር በውክልና ካልሆነ በስተቀር በቀጥታ አይችልም እያሉ። ስለዚህ ኢንሻአላህ ለወደፊት አስተካክሉ ያለውን ሁክሙን እንዴት አድርገን ነው የምናስተካክለው? እሺ እመለሳለሁ። ተከታተለኝ። አቤት። እሺ ተከታተል። ዝጋና ስልኩን መልስ ሰጥበታለሁ ኢንሻአላህ። እሺ ባረከላህ። ሄሎ ናም። ሰላም አለይኩም። አለይኩም ሰላም ወራህመቱላህ። ጥያቄ ነበረኝ። እሺ ቀጥል ወንድማችን። ጫት በእስልምና ሃይማኖት እንዴት ይታያል እና ደግሞ ስለ ሱራ። እሺ ከዛ ደግሞ ኒካህ ላይ ትናንትና ፈትዋ ሲሰጥ ሰምቼ። እሺ አንድ ፈታዎች ታል አንድ ሰው ከዛ በቁጥር አልገለጸም ፈታዎች የሚል አንድ ፈታዎች ታለች ሁለት ኒካህ ያለው ነው። ከዚህ በፊት ግን ፈታዋ አንድ ፈታዎች ታለ ኒካህ ያወደል በቁጥር ተገለጸ ተብሎ ይሰማል። ፈታዎች ብቻ ነው ያለው ሰውየው? ፈታዎች ነው ያለው። 1 2 3 አላለም።
ማላለማ طيب እና ችግሩ ምንድነው እኮ አሁን ኒካ ይወርዳል ወይስ ገና ሁለት ይቀራል? ላ አንድ ነው የሚሆነው ፈታሁ ካለ ቁጥር ካልጠቀሰ በአንድ ነው የምንይዘው ሱናውም እሱ ነው የሚያዘው በአንድ ነው የሚያዘው ችግሩ ቁጥር ከጠራ ነው ማሽ መርሃባ ሁለቱም ጥያቄዎች እሺ የጫት መጀመሪያ አላዳመጥክም መሰለኝ ተሰጥቶበታል አሁን ከደቂቃዎች በፊት ከመስጊድ ገብቼ ገና ስለከፈትኩት ነው መርሃባ እሺ ጫት መቼም ጥቅም አለው ብለህ አታምንም አይደል ጥቅም እንደሌለው ይታወቃል ያው ክርክር ክልክል ነው እንጂ ሐራም አይደለም የሚል ገባይ ጉዳት አለው የለውም ጫትማ እንደኔ አስተያየት ሐራም ነው ብዬ ነው እንትን የምለው ኧረ እንደው ተውና ጥቅም አለው ብለህ የምትቆጥረው ጥቅም አለህ ጫት ጥቅም አለው ብለህ የምትቆጥራቸው ጥቅሞች አሉ ጫትማ እኔ ሐራም ነው አይ እንደ ሁክም አይደለም የጠየኩህ ጥቅም አለው ብለህ ታምናለህ ወይ ነው ጥያቄው መጀመሪያ እኔ እንኳን አላምነው ጉዳት ሳለው ብለህ ታምናለህ ጉዳት አለው ብዬ አምናለሁ አንዳንድ ጊዜ እስተፍስቲ ነፍሰክ የሚባል ነገር አለ አንተ ራስህ ልትሰራው ስትል አንድ ነገር እየቃፈፈህ የምትሰራው ነገር አለ ስለዚህ ጫት እንኳን ሙስሊሞች ዘንድ ሌሎች ዘንድ ጎጂ ነው ተብሎ የሚታሰበው ስለዚህ ጎጂ የሆነ ነገር መራቅ ነው ያለብን ሐራም ነው ከራህ ነው አይደል ኺላፉ እንዲህ ያሉ ነገሮች ሁሉንም መታው ነው የሚጠላንም ሐራምንም መራቅ ነው ያለብን ሐራም ነው ያሉ ሰዎች ብዙ ጉዳቶችን ሰብስበው ደምረው እነዚህ ሲደመሩ ወደ ሐራም ያደርሰዋል ጫትን ያሉት ገንዘብ ማባከን አለ ሰውነትን መጉዳት አለ ለምሳሌ የሆነ ሰዓት ላይ መሐመድ አሚድን ፈታዋ መስጊድ ላይ ተሰብስቦ እንደዚህ ፈታዋ እየተጠየቀ ሐራም ነው ብሎ ነው እንትን ያለው ማለት ገብቶኛል እኔም ኮያልኩ ነው አሁን እንደው ኺላፉን ተወውና አንዱ ከራህ ነው አንዱ ሐራም ነው የሚለውን ተወውና ጫትን መራቅ ነው ያለብን ነው ባጭሩ ሁሉም እዛው ይገኛል ሌላ ሰው እንዲሰማው የምፈልገው ጎኔ ሰው ስላለ መሰግናለሁ ወደ ሁለተኛው ጥያቄ ደግሞ ሱራ በእስልምና ሃይማኖት እንዴት ይታያል ይሄን ጥሩም ማለት ይሄ ዳዋ የሚደረገውን ክልክል ነው ብለው መደምደሚያ ሰጥተውት ነው የሆነ ኡስታዝ ጠይቄ ምን ፎቶ ማን ነው ፎቶ ነው የምጠይቀኝ ወይስ ቪዲዮ መቀረጽ ነው ቪዲዮ ነው እኔ ለዚህ መልስ ሰጥ ደግሞ ይሄማ መስታወት ማየት አንችልም ብዬ እንትን ስላቸው የሆነ እንትን ነገር አሉ ያው ይኸውልህ ምን አለ መሰለህ ኺላፍ የሌለበት መሳላ ብዙ አናገኝም አሁንም እዚህ ጋር ኺላፎች ይገኛሉ ግን እኛ አሁን ጥቅምና ጉዳቱ ነው የምናመዛዝነው ጥቅም አለው ከተባለ አሁን ብዙ ዒልሞች እንደዚህ ተቀርጸው ባናገኛቸው ልንጠቀምባቸው አንችልም ካላቸው ጥቅም አንፃር ያበቁ ዑለማዎች አሉ እንደ ፎቶ ወስደው የከለከሉ ዑለማዎች አሉ እንዲህ ያሉ ነገሮች ላይ መውሰድ ያለብን ጥቅምና ጉዳትን አመዛዝኖ ወደ ጥቅም ወደሚያመዝነው ነው መወሰድ ያለበት ስለዚህ ዒልምን ነገር ጠቃሚ ነገሮችን ነገር መቀረጽ ሐራም ነው ብሎ መናገር አይቻልም ይከብዳል ጀዛኩሙላህ ኸይር ባረከላሁ ፊክ ጥቅም የሌላቸው ግን እንደ ሙዚቃ እንደዛ ያለ ከሆነ ያ ጭራሽ አይቻልም መርሐባ ጀዛኩሙላህ ባረከላሁ ፊክ እሺ ወንድማች እሺ ብዙን ጊዜ እንደ ጫት ጥያቄ ይነሳል እኔ ከሙስሊሞች ይሄ ጥያቄ ሁሉ ጊዜ መነሳቱ በአንድ በኩል አሳዛኝ ነው ግን በአንድ በኩል ስናየው ደግሞ እንደው ሁሉም የመስጊድ ሰዎች ብዙን ጊዜ ስለሚያዘወትሯት የእስላም አካል አስመስለው ስለሚያቀርቧት አንዳንድ ሰዎችን እያስቸገረ መጥቷል የጫት ጉዳይ ትክክል ነው ሀይቃ ግን ዙሮ ጫትን ከጥቅሙ ጉዳቱ ያመዘነ እንደው ጥቅም የለውም የሚባል ነገር ስለሆነ መራቅ አለብን ነው እነ ከለቅ ሞታ ማስረጃም ሊሆን አይችልም ሰላም አለይኩም ወአለይኩም ሰላም ወራህመቱላህ እሺ ያሽን ጥያቄ ነበር አንደኛው ጥያቄ አባቴ ሁለት ሚስት ነው ያለው አባቴ እና አንዷ እዚህ አዲስ አበባ ነው የምትኖረው አንዷ ደግሞ ገጠር ነው የምትኖረው አልገባኝም አባቴ ምንድን ነው ያልሽኝ እና የአዲስ አበባ 3 ክፍል ቤት ነው ያላት እና የገጠሯ በቂ መሬት አላት በዛ ነው የምትተዳደረው እና አሁን እኔ የገጠሯ አሁን የአዲስ አበባውን ቤት ግማሽ መካፈል እፈልጋለሁ አለች እና በሸሪዓ እንዴት ይታያል አባታችሁ ሙቶ ነው
አይ በህይወት አለ። طيب በህይወት እያለማ አባት ነው የሚያውቀው ለልጆቹ እኩል አባታችሁ በህይወት አለ? በህይወት አለ። ስንት ልጆች አሉት? በአዲስ አበባ 4። ይኸውልሽ አባታችሁ በአእምሮ ያዛል አይደል? ጤነኛ ነው? አዎ። ስለዚህ አባት ገንዘቡ የሚያስተዳድረው አባት ነው። አካፈላቸውም አላካፈለም ንብረቱ የአባት በመሆኑ የአባት ነው። አባት ለልጆቹ ምን መሆን አለበት ነው ሸሪዓ የሚለው? እኩል ማየት አለበት ነው። ለልጆቹ ስጦታ ከሰጠ እኩል ያካፍል ነው። ለሁሉም ተገቢ የሆነ ስጦታ፣ አንዱን ከአንዱ ማዳላት የለበትም ነው። አባትየው ከሞተ ግን የአባታቸውን ገንዘብ ልጆች ይወርሳሉ። ሴቶች የራሳቸው ጣላቸው፣ ወንዶች የራሳቸው ጣላቸው። አንዱ አንዱ መውሰድ አይችልም። ሀብት ቢኖረውም ባይኖረውም ገብቶሻል? ገንዘብ አንተ ሀብት አለህና ከአባትህ አትወርስም አንለውም። ግን አባትየው በህይወት ካለ አባትየው ልጆቹን እኩል አድርጎ ማከፋፈል አለበት። በነብዩ ጊዜ አለይሂ ሰላቱ ወሰላም አንድ ሁለት ሚስት ነበረውና ሰውየው ከሁለቱም ወልዷል። ያንዷ ብልጣብልጥ ለከኒ ለሚወለደው ልጅ እንዲህ ስጦታ ስጠው ብላ አሰጠች። ከዚያም በኋላ ነብዩና አለይሂ ሰላቱ ወሰላም ምስክር አድርግ ንገራቸው ብላ ላከችው። ያው ምን ይላከው ምን አይፈራም ነው። እሱም ሄዶ ለነብዩ አለይሂ ሰላቱ ወሰላም ለከለ ልጅ እንዲህ አለ ሰጠሁት ሲላቸው ለሌሎችም ሰጣሃሉ ያሉት አልሰጠሁም። እንግዲያውስ በወንጀል አልመሰከርምና አልመሰከርልም ታስመሰከረውን አስመስከር አሉት። አይቻልም ማለት ነው። ለልጆቻቸው እኩል ሆኑ ተብሏል። እኩል ስጧቸው ማለት ነው። ስለዚህ አንድ አባት ልጆቹ እኩል ሊጦሩት፣ እኩል ሊያገለግሉት፣ እኩል ሊወዱት የሚወድ ከሆነ ስጦታ ሲሰጥም እኩል በአንድ አይን መስጠት አለበት ነው ኢንሻአላህ። መርሐባ ባረከላሁ ፊክ። ሌላም ጥያቄ አለ? ቀጥይ። አንድ እህታችን አለችና ወደ ውጪ ነበር የምትኖረውና ለአዲስ አበባ ለሚኖር ሰው ቤት ግዙልኝ ምናምን ብላ ገንዘብ ላከች ማለት ነው። እሺ። እና ገንዘብ ላከችና ቤት ተገዛላት እና እንዳጋጣሚ ሆኖ ቤቱ አልተሳካ ማለት ፈረሰ ማለት ነውና አሁን እኔ ከናንተ ሀቅ አለኝ አለች ከገዙላት ሰዎች ማለት ነው። እሺ። እና ሀቅ አላት ማለት ነው። እንግዲህ ደላላ ነው ገንዘብ ተቀብሏል በገዛበት ወይስ ለሷ ትብብር ብቻ ነው የሰራው? ደላላ አይደለም ቤተሰብ ነው። ቤተሰብ طيب ሲገዛ አማክሯል? ህገ ወጥ ቤት ነው የገዛሁልሽ ብሎ አማክሯታል? አሳምኗታል? ነግሯታል? ተቀብላለች? እዚህ ጋር እንግዲህ አማና ነው ገብቶሻል? አንድ ሰው ዕቃ ግዛልኝ ሲልሽ ህጋዊ ከሆነ ህጋዊ ማስረጃ አለው። ህገ ወጥ ከሆነ ያው ነገ እንደሚፈርስ ይታወቃል። ይሄን እያወቀ ከመግዛቱ በፊት ማማከር አለበት። ነገ የሚፈጠረውን አናቅም፣ እንዲህ ያለ ቦታ በእህን ያህል ተገንቷል እንግዛልሽ ወይ ብሎ ማማከር አለበት። እሺ ብላ ካመነችበት እሷን ብገዛው መፈርሱ አይቀርም ማለት ነው። ግን ሁን ብሎ እንደሚፈርስ እያወቀ አማናውን ሳይወጣ ሁን ብሎ የተንኮል አይነት ካለበት ሊከፍልም ይችላል። ከለለና በአማና የሰራው ስራ ከሆነ አገዘ እንጂ ይሄ ሰውዬ ያፈረሰው አካል ሌላ አካል ነው ያ ሊጠይቅ ይችላል እንጂ ይሄኛው አይጠየቅም ነው። ስለዚህ የሰውየው ማንነት መጣራት አለበት የገዛው አካል። ባረከላሁ ፊክ። ሽክር አፍዋን። በኦንላይን የሚሰራ ስራ እንዴት ነው የምትለው እህታችን? ኦንላይን ሐላልም ይሰራል ሐራምም ሊሰራ ይችላል። ያ የሚሰራው ስራ ታይቶ ነው ይሄ ነገር አይቻልም ይሄ ነገር ይቻላል የምንለው። ወለድ ካለው ማጭበርበር ካለበት እንደገና የሚሰራው ስራ ሐራም ነገር ከሆነ አይቻልም። ግን ሁሉም ነገር የተጣራና ከወለድም ከምንም ከማታለልም ነፃ የሆነ ከሆነ ሊቻል ይችላል። ስራው አይነቱ መታወቅ አለበት በደንብ። ናም ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ጥያቄ እሺ። ሴት ልጅ ከባለቤት ከትዙ ማለት ነው ሴት ልጅ
ተቀራራቢ ነው ያለው። እየሰማሁሽ አይደለም እህቴ። ሴት ልጅ ምን አልሽኝ? እየተሰማ አይደለም በደንብ። ስልኩን እንትን በይው፣ ስልኩን በደንብ ያዥው። አዎ ሴት ልጅ ምን አልሽኝ? ትንሽ የሆነ ድምፅ አለ፣ ግልጽ አይደለም። አሁን ርቅ ያለው እሺ ቲቪውን ሳይለንት አድርገው። እሺ ቀጥይ እስቲ። እሺ አንድ ባሏ ገንዘብ የማይሰጣት ከሆነ ማለት ነው። ባሏ በቂ ገንዘብ የማይሰጣት ከሆነ እሺ፣ አዎ ከኪሱ ማውጣት ትችላለች። ያን ገንዘብ ለምሳሌ ለአንዳንድ ህዝባዊ ለምሳሌ ሰውቲገጣጋ ለትራንስፖርት እንዲሁም ለራሱ አንዳንድ ውጪ ለመሸፈን መጠቀም ትችላለች። ገንዘብ ጠይብ፣ በጣም ጫጫታ አለ እንደሰማሁት ልመልስልሽ። እንግዲህ አንድ ሴት ባሏ ዝጊው ስልኩን። አንድ ሴት ባሏ በቂ ገንዘብ በቂ ወጭ የማይሰጣ ከሆነ ከሱ ባላወቀበት መንገድ መውሰድ ትችላለች ወይ ነው እህታችን እያለች ያለችው። እንደተረዳሁት ሰው የሚኖረው እንደ ጎረቤቱ ሳይሆን እንደ ቤቱ ነው። የባልሽን አቅም የምታውቂው አንቺ ነሽ። ስለዚህ ቤታችሁ ላይ ምን ያህል ወጭ መወጣት እንዳለበት በትክክል መገመት አለብሽ። ለአንቺና ለልጆቹ የሚበቃ ያክል ብታወጪ ችግር የለውም። ግን በዛ ሳባ የማያስፈልገውን ነገር ሁሉ ጓደኞች ገዝተዋል፣ ነከሌ ገዝተዋል፣ እንደነከሌ መሆን አለብኝ ብላ ደብቃ መውሰድ የለባትም። ለወሳኝ ወጪ ቁርስ፣ ምሳ፣ እራት፣ ልብስ የሚባሉ ነገሮች አሉና ለወሳኝ ነገር ከሆነ ግን ይቻላል ነው። ይህንን ክፍተት ተጠቅሞ ግን ከአግባብ በላይ መውሰድ አይቻልም። እንደገና የሚያስከትለው ነገር ማወቅ አለብን። ይሄ ባል ካላወቀ ያስጠይቀኛል ወይ ነው እንጂ እንደምትወስጅበት ካወቀ ደግሞ ሌላ መዘዝ እንዳይመጣ ጥንቃቄ መደረግ አለበት። ሰላም አለይኩም። ወአለይኩም ሰላም። ተፈضل ወንድማችን። እኔ እንኳን አህመድ ሰይድ ይባላል ከመተማ። መርሐባ። ጥያቄ ሰደቃ ላይ ነው። ሰደቃ ሰደቃ ምንድን ያልከው? ስለ ደላላይ ነው። ደላላይ አንድ ሻጩ ጋር ተስማምተን በ10 ሺህ ብር የነቃ ሽጥልኝ አለኝ። ያን 10 ሺህ ብር ሽጥልኝ አለኝን እኔ በ12 ሺህ ብር ሸጥኩት ለሌላ ሰው። እሺ ያንን ገንዘብ ተቀብዬ ብበላው ሐራም ይሆንብኛል ወይስ እንዴት ነው? የድለላ ትቀበላለህ አትቀበልም? ሌላ ከሰውየው አልቀበልም። ብቻኛውን ገዙን አካል 12 ሺህ ብር ነው የሚሸጠው ብዬ ነው የሸጥኩት ለሰውየው ማለት ነው። ግን ችግር የለውም። 10 ሺህ ብር ነው። ይኸውልህ የንብረቱ ባለቤት ነው አሁን እኛ የምናየው። የንብረቱ ባለቤት መሀከል ላይ ፈርቅ መያዝህን ያውቃል አያውቅም? እሱ ጋርማ ተመካክረን ነው ይሄን ዕቃ 10 ሺህ ብር ሽጥልኝ አለኝ። እኛ 12 ሺህ ብር ልሽጠው ነው ስለው ሽጠው ይሻለኝ እኮ ከ10 ሺህ በላይ ያለውን ውሰድ ብሎሃል? አዎ እሱ ብሎኛል። ብቻ ያኛው አልሰማም፣ ገዢው አካል አልሰማም ብዬ ነው። ችግር የለም። እኛ አሁን አንተ አሁን ሻጭ ነህ፣ ገዥማ እያየ እየገዛህ ነው። በሚያዋጣ ዋጋ ገዝቶሃል፣ ምንም ጥያቄ የለውም እሱ ጋር። አሁን ያንተ ሐራም ሊሆንም ላይሆንም የሚችለው ከሻጩ ጋር ነው፣ ከባለ ንብረቱ ጋር። ባለ ንብረቱ ሳያቅ ሽጥልኝ ይህን ዕቃ ሲልህ ስንት ልሽጠው? በቃ እንደሚያወጣ ሽጥልኝ 10 ቢሆን ሽጠው አለህ። አንተ ከዛ በላይ ሸጥከው ያንን ብር መንገር አለብህ፣ ለሱ ማስረከብ አለብህ። እሱ ከሰጠህ ግን ሐላልህ ነው። ከዛም ጨመር አጎ ቢሰጥህ ችግር የለም። እንኳን 2000 ከ10ም ቀነስ አጎ ቢሰጥህ ችግር የለም ከፈቀደልህ። እሱ ካልፈቀደ በማያውቀው መንገድ ፈርቅ መያዝ ግን አይቻልም። ግልጽ ነው። ግልጽ ነው። አይ እሱ ጋር ተስማምተን እኔና እሱ ነው ያወራነው ወሬ ያኛው ገዢው አካል አወቀው የሚለው ነው እንጂ ገብቶኛል። በቃ ሱቅ ላይም ለምሳሌ ሱቅ ሻጭ ሆነህ የሰው ሱቅ ሻጭ ነህ፣ ይሄን ዕቃ በይህን ያህል ሽጠው ብሎሃል። አንተ ግን ዋጋ እየጨመርክ የምትሸጥ ከሆነና ጥቅሟን ጭማሪዋን የምትወስድ ከሆነ ደንበኛም ታባረራለህ በአንድ በኩል፣
ሁለተኛ ታማኝነትን እያጣህን ያለው አማናህን እያጠፋህን ያለው እኒህ ነገሮች ክልክሎች ናቸው። ፈርቅ መያዝ የለብንም። ካሳወቅን ግን ይሄን ዕቃ ከዚህ በላይ ካገኘህበት ውሰድ፣ ለእኔ ግን እስከዚህ ሽጥልኝ ካለህ ችግር የለም። ገብቶኛል። ባረከላሁ ፊክ። ኸይር። እሺ ነቢዩ ዓለይሂ ሰላቱ ወሰላም ኩልኩም ራዒን ወኩልኩም መስኡሉን አን ረዕየቲህ ይላሉ። ማንኛውም ሰው ከአንድ ሰው ሲቀጠርም ሆነ ኃላፊነት ሲወስድ የሆነ ስራ ሲሰጠው አማና ነው። ያ ነገር አማናችን በአግባቡ መወጣት አለብን። ሰላም አለይኩም። ወአለይኩም ሰላም። አህለን። ሰላም ነሽ? አልሐምዱሊላህ። አፍሪካ ቲቪ ነው? አዎ። ጥያቄ ነበረኝ። እሺ። ማለት ትንሽ ከበድ ይላል። ባለቤቴ ውጭ ነው ያለው። እሺ። በስልክ ባወራን ሰዓት ሁሉም የሆነ ስናወራ ስሜታዊ የሚሆነው ነገር አለ። እሺ። ማለት ያ ስሜት መጨረስ አለብኝ ምናምን ነገር ይለኛል ማለት ነው። እሺ። እኔ ደግሞ ይሄ ነገር አይሆንም በሚል እንጨቃጨቃለን። መኮራረፍ ሙላ ይመጣል። እሺ። ይሄ ነገር እንዴት ይታያል ነው? ከባል ጋር ችግር የለውም። ባልና ሚስት እያወሩ የሚፈጠሩ ነገሮች ቢኖሩ ችግር የለውም። ሌላ ኬዝ ተጠቅሞ የመነካካት ምናምን ባህሪ አለው እኮ ነገርሽ እኮ ነው። ክልክል የሚሆኑት የመነካካት ጉዳይ ነው። ልመጣ ነው ስንል ዝም ብሎ ስሜት የሚመጣ ከሆነ ችግር የለውም። መነካካት ግን ሌላ ሁክም ነው የሚሰጠው። እስቲምና የሚባል ነገር አለ። እሱ ከሆነ እሱ መራቅ አለባችሁ ሁላችሁም። ግን ከባልሽ ጋር በማውራትና በመታየት ብቻ የሚመጣ ነገር ካለ ችግር የለውም። ከሌላ ከአጅነብይ ጋር እንዳይሆን እንጂ ማለት ነው። ኢንሻአላህ መነካካት ግን አይቻልም። መነካካትማ አይቻልም፣ ክልክል ነው። ኢንሻአላህ ጥያቄ የማሽን ስጋ ይበላል ወይ? ምን በማሽን የታረደ ስጋ ይበላል ወይ? አይዋ طيب ሌላ ጥያቄ አለህ? አይ ነው ዛሬ የሰማሁት ነገር ለማረጋገጥ ፈልጌ። طيب የመኪና ጉዳይ መኪናነቱ ሳይሆን መታየት ያለበት የሚያርደው አካል ቢስሚላህ ብሎ በማሽን ካረደው ችግር የለም። የሚያርደው አካል ሙስሊም ሆኖ ቢስሚላህ ብሎ የሚቆርጠው ከሆነ መቆረጥ አለበት ቦታ ላይ ችግር የለውም። እንዲሁ ዝም ብሎ መኪና ብቻ የሚቆርጠው ከሆነ ግን አይቻልም። አሁን መኪናነቱ ሳይሆን ልክ እንደ ሰው ውሰደው። ማንኛውም ሰው ዝም ብሎ ቢበጥሰው እንደማይሆን ያው የእርድን ስርዓት ጠብቆ ካረደው ቢስሚላህ ብሎ ካረደው ነው የሚበላው። ሁን ብሎ እያወቀ ዝም ብሎ እንደፈለገ ቢበጣጥሰው ሊበላ አይችልም። ስለዚህ አሁን ማሽኑም እንዴት እንደሚያስገቡት የራሱ ስርዓት አለው። ቢስሚላህ ሲነካው ማለት ነው። ቢስሚላህ ካለ ይቻላል፣ ችግር የለው። ካላለ ግን አይሆንም ነው። ኢንሻአላህ ይሰማል። ቀጥል። እንትን ነበረ እና ባለቤቱ ከሌላ ወንድ ጋር ታወራለች እና እሺ ማለት ውዴ ምናምን እያለች ታወራለች። እሺ ከዛ ከባልጌ ደግሞ በቃ ከዚህ በኋላ ትደውይ ይላታል። ይህን ሳይ ማለት ነው ያኛዋ ትደውይላታል፣ እሷ ትደውላለች። ባልየው ማለት ልጅቱ ሚስቱ በእንትን ነው በሚሴጅ ነው የምትጠራው በኢሞ ማለት ነው። በኢሞ ውዴ ምናምን እያለች ከሌላ ወንድ ጋር ትገባታለች። እሺ እሱ ደግሞ ያንን የእሷን ኢሞ ጠፍቶ ነበረ ያን ነገር ያየዋል ማለት ነው። አሁን ጥያቄ ባጭሩ አንድ ሴት ባል ሚኑራትም ማይኑራትም ከአጅነብይ ወንድ ጋር የስሜታዊ ወሬ ማውራት ይቻላል አይቻልም ነው አይደል? አይ እኮ አይቻልም ነው። ግን ይሄ ነገር ከኒካው ጋር ይያያል ነው። ኒካው ይፈርሳል አይፈርስም ነገር ነው። ኒካው ማምኑ ይፈርሳል።
ኒካህን የሚያፈርሰው ባል ብቻ ነው። ባል ፈታው ሲል ወይ ወክሎ ያ ወኪሉ ሲፈታ ወይ እሱ ጠፍቶ ቃዲ ፍርድ ቤት ያን ጋብቻ ሲያፈርሰው ምክንያቶች አሉ ኒካህ የሚፈርስባቸው። አሁን እሷ ሐራም ሰራች ማለት ዝሙትም ሰራች ከዛም ወዲህ ያሉ ነገሮች ሰራች ሐራም ሰራች ወንጀል ይሆንባታል እንጂ ኒካሁን የሚያበላሽ ነገር የለም። ባረከላሁ ፊክ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። እሺ እህቴ ምንድን ይላል? እኔ ሙስሊም ነውና አግብቼ ነበር የሰለምኩት። አሁን ተፋትቻለሁ። ሀጂ ለማድረግ ነው። አሁን ሙህሪም የለኝም። እንዴት ነው ማደርገው? የት ነው ያለሽው? እኔ ኢትዮጵያ ነኝ። ኢትዮጵያ። طيب አንድ ሙስሊም ሀጅ ለማድረግ የተቀመጡ መስፈርቶች አሉ። እርግጥ ሀጅና ዑምራ ምን አርካን ኢስላም ነው፣ ከእስልምና ማዕዘናት የሚቆጠሩ ናቸው። ግን እሱን ለመፈጸም አንድ ገንዘብ መገኘት አለበት። ሁለተኛ ጤና መቻል ወሳኝ ነው። መንገዱ ሰላም መሆን አለበት። ተጨማሪ ደርሶ እስከሚመጣ የትራንስፖርት ጉዳይ ደርሶ እስከሚመጣ ቤተሰቡ የሚበላው የሚጠጣው ሲያገኝ፣ ሴት ከሆነች ደግሞ መህረም ዘመድ መገኘት የግድ ነው። መህረም ስንል ሀጅ ሊያስደርጋት የሚችል አጅነብይ የማይሆንባት ባል፣ ወንድም፣ አጎት፣ የሹማ የወንድም ልጆች፣ የእህት ልጆች ሊሆኑ ይችላሉ። እንጀራ አባትም ሊሆን ይችላል። እነሱ ከተገኙ ሌላው ተሟልቶልሽ፣ እነዚህ ካልተሟሉ አልወጀበብሽም። ከነዚህ አንዱን አግኝተሽ እንደውም ወጪውን አንቺው ሸፍነሽ ማለት ነው መሄድ ከቻልሽ ወጅቦብሻል። ይሄ ካልተቻለ አልወጀበብሽም። እዛው ቤትሽ ተቀመጪ። ግልጽ ነው? አሎ ተቋርጧል። ማንኛውም ሴት ሀጅ የሚያስደርጋት መህረም ከሌለ ገንዘብ ማግኘቷ፣ ጤና መኖሩ፣ ሌላ ሁሉ መሟላቱ ሀጁን ዋጅብ አያደርግባትም። መህረም ወይም ወልይ ሲገኝ፣ ሙህሪም ሲገኝ የዛን ጊዜ ስትችል ነው ዋጅብ የሚሆንባት። አለዛ አልሆነባትም፣ ቤቷ ትቀመጥ ነው ኢንሻአላህ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አህለን። አሁን የተጠየቀ ጥያቄ እንትን እርዱ ነገር። እሺ እንትን የሚገዛው ከሆነስ ሰው በምን አውቆ ነው እንትን የሚለው? እሱ የራሱ እንትን አለው። ገበያ ላይ የሚገዙ ስጋዎች የሙስሊም ሀገር ከሆነ መጀመሪያውን በዛ መልኩ በሐላል መልኩ ያልታረደ አይገባም። የሙስሊም ሀገሮች ከሆነ ለምሳሌ ታረደ በምን እናውቃለን? እኛ አሁን ከሱቅ ገዝተን የምንበላው ከሆነ እኮ ልመጣልሽ እኮ ነው። የት ሀገር ሆነሽ ነው? የት ሀገር ናችሁ? በኢትዮጵያ ላይ ማለት ነው። ኢትዮጵያ። እሺ ጥሩ። ኢትዮጵያ ከሄዳችሁ የሙስሊም ስጋ ቤት የታወቀ ነው። ከሙስሊም ስጋ ቤት ግዙ። እነዛ ሙስሊም ስጋ ቤት እነሱ የሚያሳርዱት በማሽን ነው እኮ። ልመጣልሽ እኮ ነው፣ ቸኮልሽ። እሺ ስጋ ቤቶች የሚያመጡበት ኃላፊነት አለባቸው። ከየት እንደሚያመጡ ከሌላ ቢያመጡ ተጠያቂ እነሱ ናቸው እንጂ እናንተ አይደላችሁም። የሙስሊም ስጋ ቤት ተብሏል። ከዛ ገዝታችሁ ወስዳችሁ ቢስሚላህ ብላችሁ ብሉ እናንተ። ግን ይሄን የሚከታተለው ማን ነው? የሙስሊሞች ተወካዮች መጅሊሶች አሉ አይደል እንዴ? ሸሪዓ ፍርድ ቤቶች አሉ። የሀገራችን ቄራ እስላማዊ አሰራር ነው የሚታረደው ወይስ አይደለም ያጠናሉ። የሙስሊሙ የራሱ ቦታ አለው፣ የሌላው ደግሞ የራሱ ቦታ አለ። ስለዚህ እዛ ቦታ ሄደው ቸክ አድርገው ይሄ ትክክል ነው ብለው አስቀምጠው ነው የሚታረደው እንጂ ዝም ብሎ አይደለም የሚታረደው። አትጠራጥሩ፣ አብሽሩ። ባረከላሁ ፊኩም። እሺ طيب ነብዩ ሰለላሁ ዐለይሂ ወሰለም 7 ሰዎች ነገ በጥላ ስር የሚያወራቸው አሉ ብለው የተናገሯቸው አሉ። ከነዛ መካከል ወሳኝ የሆኑ ነገሮችን ማንሳት ወደድኩኝ።
እንግዲህ ሰብዓቱን يظلهم الله في ظله يوم لا ظل إلا ظله ምንም አይነት ጥላ በሌለበት ፀሐይ ስንዝር ያክል ቀርባ ሁሉም በሚጨነቅበት ሰዓት አላህ Subhanahu Wa Ta'ala በጥላ ስር የሚያወላቸው ሰዎች እንዳሉ ነብዩ አለይሂ ሰላቱ ወሰላም ግልጽ በሆነው ሐዲሳቸው አስቀምጠዋል። ከዛ መሐከል ወጣትነትን በዒባዳ አላህን በመገዛት አላህ የሚወደው ነገር በመስራት የከለከለው ነገር በመከልከል የወጣትነት እድሜውን ሴቱም ወንዱም ያሳለፈ ነው ተብሏል። ወጣቶች ወጣትነታችሁን በአግባቡ ተወጡት። በአግባቡ አላህ በሚወደው ነገር ባረባ ነገር ባሉባልታ ነገር በማይጠቅም ነገር ዛዛታ ባለበት ሐሜት በተንሰራፈፈበት በተለያየ ሶሻል ሚዲያም ሊሆን ይችላል ጥቅም በሌለበት ቦታ ግዚያችሁን አታቃሉ። የወጣትነት ግዚያችሁን አላህ በሚወደው ካሳለፍን ነገ በዛ በጭንቅ ቀን يوم لا ينفع مال ولا بنون إلا من أتى الله بقلب سليم በተባለበት ቀን አላህ Subhanahu Wa Ta'ala በጥላ ስር ነው የሚያውለን። ሌላ ወጣቶች ሌሎች ማንኛችንም መስጊድ ሲፍቅር ይኑረን። የመስጊድ ፍቅር ቀልባችን ይግባ። ሁለተኛ በጥላ ስር ከሚውሉት رجل قلبه معلق بالمساجد ቀልቡ መስጊድ ጋር የተያዘ ሰው ነው የተባለው። ስቱዲዮም አልተባለም፣ ሲኒማ አልተባለም፣ ስፖርት ቦታ አልተባለም። وقلبه معلق بالمساجد አሁን ዙሁር ሰግዶ አሱር የሚጠብቅ አሱር ሰግዶ መግሪብ ደረሰ አልደረሰ ቀልቡ ከመስጊድ ጋር የተንጠለጠለና የተያያዘ ሰው ተብሏል። እነዚህ ሰዎች ነገ በጥላ ስር አላህ Subhanahu Wa Ta'ala ያውላቸዋል። ሌላው በሚቃጠልበት በሚሰቃይበት ላበቱ እየተንጠፈጠፈ እንደ በርሚል ሞልቶ እስከ ጉልበቱ እስከ መታጠቂያው እስከ አገጩ ድረስ የሚሞላል ብሏል ነብዩ አለይሂ ሰላቱ ወሰለም። በዛን ቀን ግን በጥላ ስር የሚውሉት ሁለተኛው ማን ነው? ቀልባቸው ከመስጊድ ጋር የተያዙ ሰዎች። ሶስተኛ ቀልባ በመሐከላቸው ውደታ ያላቸው በውደታ የተገናኙ በውደታ የተለያዩ ውደታ ስንል ሊላህ ብሎ መዋደድ ማለት ነው። ከገንዘብ ጋር ከተለያዩ መጥፎ ነገሮች ጋር አይደለም። ሊላህ ብለው የተዋደዱ በሊላህ የተገናኙ ሲለያዩም በፍቅር በውደታ የተለያዩ ሰዎች ተብሏል። ሰዎችን ስንወዳቸው ለጥቅም አይደለም። ኢስላም ጋር ያላቸው ትስስር ጥሩ በመሆኑ እንወዳቸዋለን እናቀርባቸዋለን። ካልሆነ ደግሞ መጥፎ ከሆነ መጥፎነታቸውን እንጠላለን። ስለዚህ ለአላህ ብሎ መዋደድ ትልቅ ቦታ አለው። እነዚህን ሶስት ምክሮች ያዙልኝ። ነብዩ አለይሂ ሰላቱ ወሰላም በጣም አጥብቀው የገለጿቸው ናቸውና ቀልባችን ከመስጊድ ጋር ይያያዝ፣ እርስ በርሳችን ሊላህ እንዋደድ። ሌላው ደግሞ ወጣትነታችንን በአግባቡ እንወጣላለሁኝ። ሰዓት አልቋል እየተባልኩ ነው። هذا والله أعلم وصلى الله وسلم على نبينا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله وبركاته. وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون